بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسوله الأمين وعلى آله وصحبه وسلم تسليما كثيرا ما بعد. يقول الشيخ الإمام عبد الرزاق البدر حفظه الله ورعاه في رسالته موعظة النساء سودتشن بتملكته كسدت كونوا مكرهن إن شاء الله كاقومنبت يمنቀጥል ይሆናል። من የሚለው ላይ ጀምረን ነበረ ፊትነቱ النساء وضرر الاختلاط የሚለውን ርዕስ እየተመለከትን እያየን ነበር። ኢንሻአላህ ከዛው የምንቀጥል ይሆናል ማለት ነው። خيرا وقد جاء في الإسلام ما يدل على أن الفتنة بالنساء إذا وقعت يترتب عليها من المفاسد والمضار ما لا يدرك مداه ولا تحمد عقباه ብለዋል ማለት ነው። እዚሁ ምናነሳው وقد جاء በእርግጥም እኮ መጥቷል አሉ في الإسلام እስልምና ውስጥ እኮ ማለት ነው በእርግጥም መጥቷል አሉ وقد جاء በእርግጥም መጥቷል في الإسلام እስልምና ሃይማኖት ውስጥ እኮ መጥቷል በእስልምና ውስጥ መጥቷል አሉ ما يدل የሚጠቁም የሆነ ነገር መጥቷል ما يدل የሚጠቁም የሆነ ነገር መጥቷል على أن فتنة ፈተና እኮ ማለት ነው على أن الفتنة መፈተን ፈተናዎች እኮ بالنساء በሴቶች መፈተን የሚባለው ነገር ሴቶች ፈተና መሆናቸው የሚለው ማለት ነው። በሴቶች መፈተን የሚባለው ነገር إذا وقعت የተከሰተች ጊዜ ማለት ነው። በሴቶች መፈተን የሚባለው ነገር የተከሰተ ጊዜ የተረተቡ عليها በዚች በፈተናዋ ላይ ማለት ነው ተከትሎ የሚመጣ ነገር እንዳለው ግልጽ ሆኖ መጥቷል አሉ። የተረተቡ ተከትሎ የሚመጣ የሆነ عليها በሴቶች ፈተና ምክንያት በእነሱ ፈተና ምክንያት ተከትሎ የሚመጣ የሆነ አደጋ እንዳለ አላል ተከስተላሉ ما يترتب عليها من المفاسد ከአደጋዎችና والمضار ከጉዳቶች ማለት ነው የሚያደርሱት የሆነ ጉዳቶች አሉ የሚያመጡት የሆነ አደጋዎች አሉ። ምን በተመለከተ በሴቶች መፈተን የሚባል የሆነ ጉዳይ በጣም ከባድ የሆነ አደጋ እንደሚያመጣ ከባድ የሆነ ጉዳቻ እንዳለው የሚጠቁሙ የሆኑ ነገራቶች መጥተዋል እስልምና ውስጥ አሉ። ማላ ይደረኩ የማይደረስበት የሆነ መዳሁ ርቀቱ ማለት ነው ስፋቱ የማይደረስበት አሉ። በጣም ሰፊ የሆነ በጣም ከባድ ሩቅ የሆነ አደጋና በጣም ሰፊ የሆነ ብልሽቶች በጣም ሰፊ የሆኑ አደጋዎችን ይዞ የሚመጣ እንደሆነ ተከትሎት የሚመጣ እንደሆነ የሚጠቁም ብዙ ነገር መጥቷል አሉ። መዳህ ማለት ርዝማኔው ርቀቱ ማለት ነው ወይም ደግሞ ስፋቱ ولا تحمد የማትመሰገን የሆነ عقباه መጨረሻው ማለት ነው መጨረሻው የማይመሰገን የሆነ አደጋ ይዞ መጥቷል። በሴቶች መፈተን ወንዶች በሴቶች በመፈተናቸው ምክንያት መጨረሻው የማይመሰገን አደጋው ከባድ የሆነ ክስተት ወይም ድርጊት እንዲፈጸም ሆኗል አሉ። በጣም ከባድ ነው። በሴቶች ምክንያት እንግዲህ በሴቶች ምክንያት ነው ዝሙት በብዛት ማንም የሚሰራፈው ኢላ አኺሪህ ማለት ነው። ولهذا ለዚህም ሲባል አደጋው ከባድ ለመሆኑም ሲባል خافها النبي صلى الله عليه وسلم መልእክተኛው عليه الصلاه والسلام እቺን ፈተና የሴቶችን ፈተና ፈርተዋታል። خافها ማለት ፈርተዋታል። النبي صلى الله عليه وسلم መልእክተኛው عليه الصلاه والسلام የሴቶችን ፈተና ፈርተዋታል። ወንዶች በሴቶች እንዳይፈተኑ በጣም ነው የፈሩት። على امته በህዝቦቻቸው በኡማቸው ላይ በጣም ፈርተዋታል። ከባድ የሆነ ፈተና እንደሆነ ተናግረዋል። خوفا عظيما ከባድ የሆነ ፈተና እንደፈሩ ማለት ነው የሚጠቁም የሆነ መረጃ መጥቷል። ሴቶችም ማለት ነው በጣም ከባድ ፈተና እንዲሆኑ ፈርተዋል ማለት ነው ኡማቸው እንዳይባላሽ ማለት ነው በሴቶቹ ምክንያት። وحذر አስጠንቅቀዋል صلوات الله የአላህ ውዳሴና ወሰላሙሁ ሰላምታው عليه በሱ ላይ በመልእክተኛው ላይ ይስፈንና አስጠንቅቀዋል። كثيرا ብዙውን ጊዜ አስጠንቅቀዋል አሉ። ሚም መግበቲሃ ማለት አደጋዋ ማለት ነው ከአደጋዋ ማለት ነው እንደዚህ በሴት ልጆች ከመፈተን ሴቶች ከሚያመጡት ከሆነ ፈተና አደጋ ብዙ ጊዜ አስጠንቅቀዋል አሉ። ወሱኢ ዓቂበቲሃ ወሱኢ መጥፎ ከሆነው ማለት ነው ዓቂበቲሃ መጨረሻዋ መጥፎ ከሆነው መጨረሻ ማለት ነው መጨረሻው መጥፎ ስለሆነ ከዛ አስጠንቅቀዋል። ሴቶችን ተጠንቅቋቸው ብለዋል። ለምንድን እንደዚህ ያሉት? ኑስሐን ምክር ለመስጠት ፈልገው ነው። ኑስሐን ማለት ለመምከር ፈልገው ነው። ኡማቸውን ለማስጠንቀቅና እየመከሩ ነው። ወመዕዚረተን እንደዚሁ ደግሞ ሐላፍትናቸውንም እየተወጡ ነው አሉ። ወመዕዚረተን ማለት ሐላፍትናቸውን እየተወጡ ነው። ፊ በያኒ ዲንላሂ ተባረከ ወተዓላ የአላሁ ሱብሓነሁ ወተዓላ እንዲህ በመግለጽ ላይ እንደሚታወቀው አላህ ዲኑን አስተላልፉ ገለጹ ብሏቸዋል። በመልእክተኛው ላይ ግዴታ አለባቸው ዲኑን ማስተላለፍና ዲኑን በማስተላለፍ ላይ ምንድነው
ኃላፊነታቸውን እየተወጡና ምክራቸውን ደግሞ ኡማቸውን አሳዝኗቸው ምክር እየሰጡት ነው ሴቶችን ተጠንቅቋቸው ብለው የገለጹት ማለት ነው። ወለቀድ ካነ አለይሂ ሰላቱ ወሰላም በእርግጥም መልእክተኛው አለይሂ ሰላቱ ወሰላም ነበሩ አሉ። ወለቀድ ካነ በእርግጥም ነበሩ አለይሂ ሰላቱ ወሰላም በሱ ላይ የአላህ ሰላትና ሰላምታ ይወረድባቸውና መልእክተኛው አለይሂ ሰላቱ ወሰላም ነበሩ። ሙዓሊመን አስተማሪ ነበሩ። አሚነን ኡማቸውን የሚያስተምሩ ነበሩ። የሚጎዳቸውን ነገር የሚያስጠርቁ የሚጠቅማቸውን ነገር የሚያስተምሩ ነበሩ። ወአሚነን ታማኝም ነበሩ። ሙሐመዱል አሚን ይባላሉ። ታማኝ ነበሩ። ናሲሐን ምክር ሰጪ ነበሩ፣ ደግሞ የሚመክሩ ነበሩ። ሙሽፊቀን በጣም አዛኝና ሩህሩህ ነበሩ መልእክተኛው አለይሂ ሰላቱ ወሰላም። ፈማ ተረከ አዛኝ ከመሆናቸው የተነሳ ፈማ ተረከ አልተውም ኸይረን አንድንም እኮ መልካም ነገር አልተውም ኡማቸውን ወደ አላህ የሚያቃርባቸው የሆነ መልካም ነገር እኮ አልተውም ኢላ ደለ የጠቆሙበትና ያመላከቱበት ቢሆን እንጂ አልኡመተ ህዝቦቹን ያመላከተበት ቢሆን እንጂ መሐሰለም ህዝባቸውን ያመላከቱበት ቢሆን እንጂ አለይሂ በዛ በመልካሙና በኸይሩ ነገር ህዝባቸውን ይሄን ስሩ፣ ይሄን ጥሩ ነው፣ ወደ አላህ ያቀርባችኋል፣ ጀነት ያስገባችኋል ብለው የጠቆሙና ያመላከቱበት ቢሆን እንጂ አሉ። ወላ ሸርም ደግሞ መጥፎ ነገር የለም ከጀነት የሚያባር ለጀሃነም ብቁ የሚያደርግ የሆነ መጥፎ ወንጀልም ደግሞ የለም ኢላ ሐዘረሃ ኡማቸውን ያስጠነቀቁት ቢሆን እንጂ ሚንሁ ከሱ ማለት ነው። ከዛ ከተንኮሉና ከሸሩ ያስጠነቀቁት ቢሆን እንጂ ከሸሮቹ ላሸሮች ሽርክ አለ፣ ቢድዓ አለ፣ የተለያየ ወንጀሎች። ከዛ ደግሞ ከመልካም ነገር ለመልካም ተውሂድ አለ፣ ሱና አለ፣ አቂዳ ይሄ ሁላ ማለት ነው አስተምረዋል አሉ። روى البخاري الإمام البخاري كوزجبال ومسلم إمام مسلم زجبال من حديث أسامة بن زيد رضي الله عنه كأسامة بن زيد تسلل في هذا السنة قال بلواله أسامة مارتنا قال رسول الله صلى الله عليه وسلم مركتم عليه الصلاة والسلام بلوالو أسامة من قالوا ما تركت ألتوكم مقالوا بعدي كنيبها لك ألتوكم فتنة فتنا أدقان ألتوكم هي ياتشي فتنا مالتنا أضروا بتأم كباري هونش بتأم جوجي هونش فتنا نقالتوكم على الرجال بوندوش لي بتأم كبار جوجي كبار أدقاء هونش بوندوش لي قالتوكم مالو كفتنا وشلا بتأم كباري هون فتنا ألتوكم من النساء كسيتوش بلايالو እንደ ሴቶች በወንዶች ላይ በጣም ከባድና ጎጂ የሆነ ፈተና ትቼ አልሞኩም አሉ። በጣም ከባድ ፈተና ነው። ሴቶች ለወንዶች በጣም ትልቅ ፈተና ናቸውና እንደነሱ ወንዶች የሚፈትን አደጋ ከባድ የለም ማለት ነው። እና ከዛ አንፃር ነው ማለት ነው አላህን የማይፈሩ ሴቶች ከሆኑ አደጋ ነው። ብዙ ወንዶችን ወደ ዝሙት ይጠራሉ፣ አደጋ ነው ማለት ነው። ወረዋ ሙስሊሙን አልኢማም ሙስሊም ማን አሁን ደግሞ ዘግቧል ፊ ሶሒሂሂ صحيح لا إمام إمام مسلم بتشي زجبه بخاري يرزقبه هنا زجباله من حديث أبي سعيد الخدري رضي الله عنه كأبو سعيد تسلل فلا أن النبي صلى الله عليه وسلم قال أبو سعيد بن ملكتم عليه الصلاة والسلام كبلا والو من قالوا اتقوا الدنيا تتنققوا دنيا لا تتفاجئوا دنيا لا شوراتوا دنيا تتنققوا فرو واتقوا ولتنيا دمو فرو تتنققواቸው النساء ሴቶችን ተጠንቀቋቸው እንዳሸውሯችሁ እንዳታሏችሁ ብለው ማለት ተናገሩ ማለት ስለዚህ ያኔ የሴቶችን ከባድነት ፈተና ከዱንያ ከከባድ ከሆነችው ፈተና ጋር ነው ያቆራኛት። ዱንያ እንደሚታወቀው ታጠማለች፣ ከዲን ታረቃለች። ልክ ሴቶችም እንደዚሁ ጥሩ ካልሆኑ የተስተካከሉ ካልሆኑ ደረሳ የሆነውን ማለት ነው ሰውዬ ወንጀለኛው ደግሞ ወደ ጀህልና ይወስዱታል። ደረሳ የሆነው ሰውዬ ሴቲቱ ደረሳ ካላለ ጃሂል ሴት ካገባ እሱ ሙምኪን ሶላቱን ሊተወው ይችላል። ዝም ብሎ ማለት ነው ከዲኑ ሊለቅ ይችላል። በጣም ከባድ ነው። በተለይ ውዴታ ምናምን ነገርም ስላለ ውዴታ እንዲወደት ታረገውና ይወዳታል። ከዛ ወዲያ ሶላት ራሱ ጀማዓ ሶላት እንዳይሰግድ ልታረገው ትችላለህ። እንዳከድ እዚህ ሆኖ ምንም ሰግደው ምናምን እያለ ጀማዓ ሶላት ከዲኑ ራሱ የሚወደው የሆነውን ሶላት ዲኑን በቃ ወደ ሱና የሚያደርገው እንቅስቃሴ ሊደክምበት ይችላል እና ከባድ ነው። ሴቶች ከዛ አንፃር ነው ኢተቁ ዱንያ ወተቁ አንሳ ሁለታቸውም ከዲን የሚያጠሙ ስለሆነ ነው። ዱንያንም ተጠንቀቁ ሴቶችንም ተጠንቀቁ አሉ። ምክንያቱም ለምንድነው ሴቶችን ያስጠነቀቃችሁት ቢባሉ መልእክተኛው ምን አሉ? ምክንያቱም ፈኢና أول فتنة بني إسرائيل فإن أول مجمرة وكو فتنة فتنا بني إسرائيل كبني إسرائيل يهودا يعني يهوداوች መጀመሪያ የተፈተኑበት የመጀመሪያ ፈተናቸው ከዲናቸው ለቀቁበት ካነት ነበረች في النساء በሴት ነበር። ሴቶች ናቸው በሴቶችን እያዩ ነው ከዲናቸው የለቀቁት በሴት ምክንያት ነው ብለዋልና ስለዚህ እኛም እንዳንፈተን እንደዚህ አድርገው ያስጠነቅቃሉ። ተጠንቀቁ ይላሉ ወንዶችን ማለት ነው። ሴቶችን ተጠንቀቋቸው ብለው ይላሉ። እና ሴቶች ብዙ ጊዜ ፈታኝ ናቸው። والأحاديث እንደዚሁ ሐዲሶች እኮ አሉ عن نبينا كما ነብያችን የተነቀሉ የተያዙ የሆኑ ሐዲሶች ሰለላሁ ወሰላሙ ዐለይሂ የአላህ ውዳሴና ሰላምታ በሱ ላይ በመልእክተኛው ላይ ይስፈንና የመጡ የሆኑ ሐዲሶችን ከሲረቱን በጣም ብዙ ናቸው አሉ። ጅደን በጣም ብዙ ናቸው في هذا الباب በዚህ ርዕስ ላይ ማለት ነው። ይሄን ርዕስ አስመልክቶ ማለት የሴቶችን ፈተና አስመልክቶ የመጣ የሚያስጠነቅቁ ከሴቶች ፈተና የሚያስጠነቅቁ ሐዲሶች
የሴቶች ምን ያክል ፈተና እንዳላቸው የሚገልጹ ሐዲሶች ይህን ርዕስ በተመለከተ ከባድ ነው፣ ብዙ ነው። አልዓዚም ይህን ታላቅ የሆነውን ርዕስ ማለት ነው። ታላቅ የሆነው ርዕስ ያለው ምንድነው? ወንድና ሴት መቀላቀል፣ እክትላጥ፣ የሴቶች ፈተና የሚባለው ነገር ምን ያክል አደጋ እንዳለው የሚገልጹ ሐዲሶች በጣም ብዙ ነው የመጣው አሉ። ለምን ነው እንደዚህ አድርገው የገለጹት? ሴቶችን እንትን ለማለት አይደለም፣ ሲያነትን ለመጠበቅ ነው። ለሙጅተማዒ ማህበረሰቡን ለመጠበቅ ነው። ወንዱ ከተጠነቀቀ ሴቶችም እንደዚህ ይቆጠባሉና ማለት ነው። ወለኡመቲ ህዝባቸውንም ለማስጠንቀቅና ለመጠበቅ ነው። ለወንዶች ብቻ አይደለም፣ ሴቶችንም ደግሞ ሴቶችን ተጠንቅቋቸው ብለው ወንዶችን ሲያስጠነቅቁ ሴቶችንም ጥቅም አለው። ወሙሐፈዘተን ለመጠበቅ ነው። አለል መርአ በሴት ላይ ለመጠበቅ የሴት ክብር እንዲጠበቅ ነው። ወሪዓየተን ለሃ እሷንም ለመጠበቅ ነው ማለት ነው። ሴቷ እንድትጠበቅ ክብሯ ተጠብቆ እንዲቆይ ነው። አለዛ ያኔ ማነው ወንዶች ጋር የምትጋፋ ከሆነ ለዝሙት ትወርቃለች ማለት ነው። ስለዚህ ክብሯንም ለመጠበቅ ነው እንጂ ሴቶችን ተጠንቅቋቸው ሲባል ሴቶችን ጥላቻ ወይም ደግሞ ሌላ ነገር አይደለም ነው፣ ለራሳቸው ጥቅም ነው። ወሃዲሂ አልአሐዲስ አሉ እነዚህ ሐዲሶች እኮ አሁን ያሳለፍናቸውና ወገይሪሃ ከነዚህም ውጭ ያሉት ሌሎች ሐዲሶች ሚማ ጃአ አን ረሱሊላህ አለይሂ ሰላቱ ወሰለም ከመልእክተኛው አለይሂ ሰላም አቅጣጫ የመጡ የሆኑ ሐዲሶች እኮ ቱዓዱ ትቆጠራለች አሉ። ትቆጠራለች ቢሐቂን በእውነት ማለት ነው። ትቆጠራለች በደንብ አድርገን ከያዝናት በትክክል ትቆጠራለች። ሲማመ መጠበቂያ አማን ሲማመ አማኒን ሊልመርአቲ ለሴት ልጅ ክብር ዋና መጠበቂያ ተብለው ይቆጠራሉ። ሴቶችን የምትቹበት ሳይሆን የሴቶች ክብራቸው የመጠበቂያ የሚጠበቅበት ዋና ሲማም ዋና ማለት ነው። አማኒ ሰላምነት ማለት ነው። ሊልመርአቲ ለሴት ልጅ ሰላም ለመሆኗ ትልቅ መጠበቂያዋ ነው። ወሊበይቲሃ ቤቷ ለመጠበቁ የሷ የሴቷ ቤቷ ተስተካክሎ ቀጥ እንዲል ጥሩ ሚስት እንድትሆን ያደርጋታል ነው። ወሊሙጅተማዒሃ ማህበረሰቧ፣ ልጆቿ፣ ትውልዶቿ የሷ ዘሮች እንዲስተካከሉ ማህበረሰቦቿ እንዲስተካከሉ ከተለያየ አደጋ ነገር ማለት ነው ለመጠበቅ ነው የመጣው። ቢአስሪሂ ማለት በጥቅሉ ማለት ነው። ወሊሙጅተማዒሃ ቢአስሪሂ አይ በጥቅል ማለት ነው። ሁሉም ማህበረሰቡ እሷ የምንኖርበት ማህበረሰብ የተስተካከለ እንዲሆን ነው። ከምን ሚን አንተ ሁለ ከመስፈር ማለት ነው። ከመስፈር ሰላም እንዲሆን ነው። ቢሂ በዛ በማህበረሰቡ ላይ ከመስፈር الرذيلة ርካሽ ነገር ውርቀት ማለት ነው። ረዚላ ማለት ውርደት በማህበረሰቡ ላይ በቤቷ ላይ በሴቲቱ ላይ እንዳይሰፍርባት የሚጠብቅ የሆነ ትልቅ መጠበቂያ ናቸው አሉ። አው ወይም ደግሞ አንየንተሸረ እንዳይሰራጭ የሚያደርግ ነው። ፊሂ በዛ በማህበረሰቡ ውስጥ በቤቷ ውስጥ በራሷ አሸሩ ተንኮልና ወለፈሳድ ብልሽት የሚባለው ነገር እንዳይሰራጭ ዝሙት እንዳይሰራጭ የሚጠብቅ ነው አሉ። ምክንያቱም አሉ እንዴት ይጠበቃል ቢባል ምክንያቱም ፈኢነል መርአተ ምክንያቱም ሴት አሉ መታ ተመሰከት አጥብቃ በያዘች ቁጥር በያዘች ጊዜ ማለት ነው በተዓሊም الاسلام የእስልምናን አስተምሮ አጥብቃ በያዘች ጊዜ ሰዒደት في الدنيا والآخرة በዱንያም በአኺራም እድለኛ ትሆናለች አሉ። በዱንያም ስኬታማ ትሆናለች፣ አኺራም ላይ እድለኛ ትሆናለች። ወሰዓደት እንደዚህ ደግሞ ታግዛለች። ፊ ቢናኢን ማለት በመመስረት ላይ ታግዛለች። ሙጅተማዒን ማህበረሰብን በመፍጠርና በመመስረት ላይ ታግዛለች። ቀውይን ጠንካራ የሆነ ብርቱ የሆነ ማህበረሰብ ዓላማው የተስተካከለ ማህበረሰብን ትውልድ ለመፍጠር ታግዛለች። ሙተማሲኪን የተያያዘ የሆነ ልዩነት የማይፈጠርበት የሆነ የተያያዘ የሆነ ማህበረሰብን ለመፍጠር ታግዛለች። ነዚህን የጠራ የሆነን ማህበረሰብ ለመፍጠር መሊኢን የተሞላ የሆነ ቢጥሁሪ በንጽህናና ወልዓፋፍ በቁጥብነት የተሞላ የሆነ ማህበረሰብን ለመፍጠር ታግዛለች አሉ። እሷም ተስተካከላ ሌላውንም ታስተካክላለች ማለት ነው። ወይን ተኸለት ካገለለች እሳ ግን አን ሀዲህ ተዓሊሚ ከነዚህ አስተምሮቶች ስምና ከሚያዛት ከሆኑ ትእዛዝ ካገለለች እሳ ተረደት ትወርዳለች፣ ትመለሳለች። ፊ መሃዊን በሸለቆ ውስጥ ማለት ነው። አረዚላ በውርደት ሸለቆ ትምዘገዘጋለች፣ ትደፋለች ማለት ነው። ሸለቆ ማለት ጎድጓዳ ቦታ አለ አይደለ? መሃዊ ይባላል። ያኒ ማነው ዝቅጠተ ቦታ ላይ ትወርዳለች ማለት ነው። ቆሻሻ ቦታ ላይ ታርፋለች። ወሰቀጠት ትወርቃለች። ፊ ሐምአቲ አረንቋ ወይም ደግሞ ቆሻሻ ላይ ማለት ነው። አልፈሳድ ከብልሽት ከሆነ ቆሻሻ ብልሽት ነገር የተሞላበት ከሆነ ቆሻሻ ማለት ነው፣ ገንዳ ላይ ማለት ነው። ወፈቀደት ከራመተሃ ክብሯንም ታጣለች። ወመካነተሃ ደረጃዋንም ታጣለች። ወመንዚለተሃ አርፊዓ ከፍ ያለ የሆነውንም ደረጃ ሆነም ታጣለች አሉ። ስለዚህ ይሄ ነው አደጋው ከባድ ነው አሉ። ፈኢነሃ እቺ እኮ ሴት ማለት ነው ኢንተለወሰት ከተለወሰች ከተለቀለቀች ቢረዚለቲ ወራዳ በሆኑና ረካሽ በሆኑ ነገራቶች ከተለቀለቀች ጀለበት ታመጣለች ማለት ነው። አልዓራ ነውርን ታመጣለች። ወሸናራ አጸያፊና የሚያስጠላን ነገር ነው የምታመጣው። ለማን ለነፍሲሃ ለራሷም ታመጣለች። ወአህሊሃ ለቤተሰቦቿም ታመጣለች። ወቀራበቲሃ ለዘሮቿም ለቅርብ ዘመዶቿም ታመጣለች። ምን መንወርን መጥፎን ነገር በመጥፎ መነሳትን ነው የምታመጣው አሉ። ወነከሰት
ታስደፋለች ሩኡሰሁም የቤተሰቦቿን ራስ አንገታቸውን ደፍተው እንዲሄዱ ሰው እንዲያፍሩ ታደርጋቸዋለች። መሰለን ሴት ልጅ ዝሙት ምትሰራ ከሆነ ዝሙት ሰርታ ብታረግዝ እንዴት ነው? አሁን ለምሳሌ ከቤተሰባቸው አንድ ዝሙት በዲቃላውን ሙዲቃላ ረገዝሽ ነዑዙ ቢላህ እንደዚህ ቢባል አሁን ለምሳሌ ለሷ ብቻ አይደለም ውርደቱ ማለት ነው፣ ለቤተሰብ ራሱ ቤተሰብ ያፈራል። ሰው ከዛ ቤት ለጋብቻ አይሞክርም ለማግባት ማለት ነው። እንደዚህ ሌላ ሴት ቢኖሩ ለመገባት አይፈለጉም። ይሄ እነዛ ዘሮች የተበላሽ አይደለ ምናምን እየተባለ በቃ ቤተሰቦቿ ለራሷ ብቻ ሳይሆን ቤተሰቦቿን ራሱ ታዋርዳለች። እና ወነከሰት ማለት አንገት እንዲደፉ ያኔ ታስደፋለች። ሩኡሰሁም ራሳቸውን እንዲያቀረቅሩ እንዲደፉ ታደርጋለች። ወሐጠት ዝቅ ታደርጋለች። ሚን አቅዳሪሂም ከደረጃቸው የሰዎቹን የቤተሰቦቿን ደረጃ ዝቅ ታደርጋለች። በእናስ በሰዎች መካከል ያላቸውን ደረጃ ዝቅ ታደርጋለች አሉ። ተመልከቱ እንግዲህ ይሄውን ላደጋለው ጭራሽ ይሄ እንግዲህ ዝም ብላ ተገላልጣ ካደች ነው፣ ራቁቷን ካደች ነው። ወይና ሐመለት ጭራሽ ካረገዘች ብቻ ዝሙት ሰርታ ካረገዘችማ ምን ذلك ከዛ ከዝሙቱ ካረገዘች ፈቀተለት ደሞ ስታረገዝ ሰው እንዳያውቅብኝ ብላ ትገለዋለች ልጇን፣ ወለደሃ ልጇን ማለት ነው። አውርቃ ትጥላለች፣ ትገለዋለች ማለት ነው። እንደዛ ካደረገች አላሁ ሙስተዓን ጀምዓት ሰበሰበች ይባላል። በይነ القتل በግድያና ወዚና ዝሙት መስራት አንደኛው ወንጀል፣ ሁለተኛ ደግሞ ነፍስ ማጥፋት ከባድ ነው። ካረገዘች በቃ በዛው ታሳድግ እንጂ ነፍስ ማጥፋት ሌላ ከባድ የሆነ ወንጀል ሰራች ነው። ወይን አድኸለትሁ ደግሞ አስቀርታ ወልደው ከተወለደ አሁንም አግብታ ዝሙት ሰራች አረገዘች ከሌላ ባልየው ያንተ ነው ብላ ትሞግታለች። እና ያው ባልየውም ከኔ ነው ብሎ ሊል ይችላል። እንግዲህ ታማኝ አይደሉ ሚስቶች አሉ እንደነሱ ባሎቻቸውን ወደ ሀገር ወጣ ሲሉ ሌላ ሰው ገባ እያሉ እየደወሉ እንደዚህ የድሮ ጓደኛቸውን ደግሞ በድሮ ሳይጋቡ በስተፊት ጓደኛ ያደረጉትን እየጠሩ ከጓደኛቸው ጋራ የተለያየ አጸያፊ ስራ ይሰራሉ ማለት ነው። ከዛ ታረግዛለች ልጅየው ወይ ደግሞ ብዙ የሚፋታል ሲመጣ አርግዛለች የኔ አይደለም እያለ የሚፋታል፣ ወይም ደግሞ ዝም ብሎ ሳያውቅ ይኖርና የኔ ነው እያለ ይኖራል። ልጅየው ግን እሱ አይደለም የተረገዘው የማን ነው? የሌላ ልጅ የሌላ ዘር ነው፣ ያን የሌላ ሰው ስሜት ነው የተፈጠረበት ማለት ነው። ይሄ አደጋ ነው ማለት ነው። ሱብሃንአላህ ብዙ ሴቶች በዚህ አሁን ይወርቃሉ ማለት ብዙ ሴቶች። ይሄ በጣም ጥንቃቄ እናደርግበታል። ሴቶች ለአንድ ሰው ብቻ ነው። ሴት ልጅ ተዓድ ያልተፈቀደው ለዛ ነው። ወንድ ልጅ አራት ማግባት ይችላል። ሴት ልጅ ግን አንድ ብቻ ነው፣ በአንድ ብቻ ነው መቆጠበው እንጂ እንደ ወንድ ሁለት ሶስት መያዝ አትችልም። አንድ ባል ከያዝሽ አለቀ በቃ አለቀ። ለምንድን ነው እንደዛ ተከለከለው? ሴት ታረግዛለች። ስለዚህ ብዙ ሰው ሁሉም አራት ሌላም ሰው ባነው አራት አምስት ሰው ባንድ የሚጠቀማ ከሆነ የማን ነው ልጁ ታዲያ? ልጁ የማን ይሆን አይታወቅም ከማን እንዳረገዘችና ለዛ ነው ሂክማ አለው ሴቶች ብዙ ባል እንዲይዙ ያልተፈቀደላቸው ማለት ነው። በአንድ ባል ብቻ ነው የሚቆጠቡት ማለት ነው። ከባሏ ውጭ ሌላ ነገር ማድረግ አትችልም ነው። እና ይሄ ነው እና ወይና ደኸለቱሁ ማለት ካስገባችው አላ ዘውጂሃ በባሏ ላይ ማለት ነው። ያንተ ልጅ ነው ብላ ባሏን ካሳመነች አው አህሊሃ ወይም ደግሞ ከቤተሰቦቿ ማለት ነው። ይሄ የኔ ልጅ ነው ብላ ዝሩ ካስገባች ከሌላ ወልደው ማለት ነው። ከሌላ ጸንሰው ማለት ነው። አድኸለት አለይሂም በእነሱ ላይ አስገባች፣ በቤተሰቦቿ በባሏ ላይ አስገባች። አጅነብይ የባል ያለ ማለት ነው። የሌላ ልጅ የኔ ልጅ ነው እያለ ይኖራል ማለት ነው። ልጅዩ አይደለም እሱ። ቤተሰቦቿ ላይ ደግሞ ምንድነው አጅነብይ የሆነ ቤተሰቦቿ ውስጥ ገባ ልጆቿ ጋር ማለት ነው። ብሞት ከልጆቿ ጋር አብሮ ይወርሳል። ሌላ ነው እሱ እንግዲህ ለይሰ ሚንሁም ከነሱ አይደለም፣ ከነሱ ሳይሆን አጅነብይ የሆነን ሰው አቀላቀሉ፣ በዘራቸውም ተቀላቀለባቸው ማለት ነው። የኽሉ ያገላል፣ ቢህም በእነሱ ያገላል ማለት ለብቻ ይሆናል ማለት ነው። የሆነ ጥቅም ሲያገኝ ለብቻ ይካፈላቸዋል። ወይቱም እናቲቱ ከሞተች ልክ ከልጆቿ ጋር አብሮ ይወርሳታል። ወይን ሰቡ ኢለሂም ወደ እነሱ የሚጠጋል ወደ ቤተሰቦቻቸው ማለት ነው። ወለይሰ ሚንሁም ሐቂቃ ግን ከነሱ አይደለም የሌላ ሰው ልጅ ነው። ኢላ ገይሪ ዛሊክ ከዚህም ውጭ ያለ ምን መፋሲሊ ብዙ አደጋዎች አለ። ዝሙት መስራት፣ መገላለጥ ይሄን ነው የሚያደርገው። ተሸፈኑ ከወንድ አጅነቢ ከሆነ ጋር አትቀመጡ፣ አታውሩ፣ ባንድ አትሆኑ። እንደዚህ የሚባለው እዛ ነው። ባንድ ያወሩ ይሄዳሉ። ከአንድ ክላስ ላይ ከተቀመጠ አንድ አጅነቢና አንድ አጅነቢ ሴት ከአንድ ክላስ ከተቀመጡ ሶስተኛው ላይ خلوን ረጁሉን ቢምራአቲን ብሏል እኮ ወንድ ልጅ በሴት አያገልም ኢላ ሶስተኛው ሸይጣን ቢሆን እንጂ ማለት ነው። ሸይጣን ያኔ ማለት ነው ምን ይላል? በልበሉ ያዘያዘችውና ዝሙት ይሰራሉ፣ ያረግዛሉ፣ ህይወታቸው ብለሽት ያማል እና ጥንቃቄ ያስፈልጋል ማለት ነው። ይሄ ሁላ አደጋ አለው እያሉ ነው። هذا والله اعلم نكتفي بهذا المقدار سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك.